የነፋስ መውጫ የላይ ጋይንት የዙሪያው አካባቢ ነው ህዝብ ውስጥ ተሰፈረው እንጂ እንደሌላው ሀገር እንኳን ከወሎ ከደሴ ከኮምቦልቻ ወይም ከራያ ሀቆቦ የመጣብን ሰው አንድ ሰው የለም። በዚህ አጠቃላይ ማለት ነው ሁላችንም ታውቁን ማለት ነው። እና ስለዚህ በእውነቱ ከሆነ እንደዚህ የወጡት ልጆችም በጣም ሳናከፋቸው ማን ነው ከፊታቸው ሂዶ ታው ልጆቻችን ያላቸው ሰው ማን ነው? እስቲ ማለት አሁን እስቲ እንበል እስቲ እንድህድና እንወክራቸው ሲባል ምንድነው የተባለው? ማን ነው ደስተኛ የሆነው? አይደለም። እስቲ ሄደን መስዋዕትነት ስንሆን እስቲ ማለት አሁን ወንድሞቻችን ሄደን እስቲ አይ እንግዲህ በቃ ስለፈጠራችሁ በቃ እንግዲህ እንበላቸው። እስቲ ከመንግስት አካልም ጫው እንግሊዝ የለም ወይ? የሰው ገንዘብ ግም ነው፣ የሰው ደም ግም ነው። የመንግስትም ሰራተኛ በዛ በተወከለበት ይጠየቃል። የሃይማኖት በዛ ማለት ባወቀው ይጠየቃል። ከዚህ ጥያቄ ውስጥ እንውጣ፣ እንሸምግ፣ ወንድሞቻችንን እናንጣቸው። ሀኛቅም በላይ ሆኑም አማራ ካለም እነዚህ ሰዎች ተናግረዋል። ግን እንዳልኳችሁ መንግስት በራሱ መዋቅር ነው ራሱን እያጠፋ ያለው። ስለዚህ እነዚህ ሰዎች የሚናገሩትን ነገር ራሱ እዛው በነበረው አዙሪት ውስጥ አሁን እስኪ አስቡት። ፕሮፌሰር አስራት ተገደለ ብሎ የተነሳው ዶክተር አምባቸውን ተገዳይ፣ ጀነራል አሳምነውን ገዳይ አድርጎ ለልቅሶ እንኳን አብሮ እንዳይቆም ያንን ህዝብ አደረገ። ከዛ በኋላስ ጉባንተ የሚባል ልጅ ያለውን ነገር ብቻ ማየት እንደዛ ነው። ግን እስኪ አንድ ለምን የግጥም ርዕስ ነው። ለምን ሀገር ባስከበረ ለሀገር በኖረ በርካሽ እጽ ሳይሆን በክቡር አጥንቱ ሀገሩን ባጠረ ተራ ገንዘብ ሳይሆን ለሀገሩ ልልና ደሙን በገበረ ሽልማት ሲገባው ያደማቅ ገጽታው እንደምን ጠቆረ? መላክ ሆኖ ሳለ እንደ ነፍሰ ገዳይ ለምን ተቆጠረ? አማራ የሚባለው በነማን ተወግዞ በነማን ከበረ? ነብይ በሀገሩ አይከብርም እንዲሉ በገዛ ሀገሩ ላይ ምን ነው መቃለሉ? ምን ነው መበደሉ? በሚያምናት ምድሩ ላይ ምን ነው መታለሉ? ዳቦ ይልስ የለ ሌባም አላመሉ። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላት ባንጓለለ የሀገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። ይህንን በወቅቱ የቀሰቀሱበት ከብዙ ዓመታት በፊት የተነገረ ነው። ዛሬም ግን ብዙ ለምን አለ። ሰዎች ሄደው ይሞታሉ። ለምን ብሎ አይጠይቅም። ዘመቻ ሳምነው ጽጌ ብሎ አዋጅ አውጃል። ዶክተር አምባቸውን ይጠላል። ኮሎኔል ደመቀ ዘውዱን ሐምሌ 5 2008 ላይ የሰራውን ጀብዱ ታውቃላችሁ። በዛን ጊዜ ያጀገነውን ሁሉ ኮሎኔል ደመቀን ለመግደል ለመስደብ ያሳደደ፣ ወልቃይትን ይውሰዱት ያለ፣ ከግብጽ ጋር እንሰራለን የሚል ያደንቃል። ለምን ራያ ላይ በራያ ጉዳይ ስንት መከራ እንዳየ እዛ ቦታው ላይ ያለ ህዝብ አልተናገረም። ያንን ሁሉ መስዋዕትነት አርክሶ የመጣውን ነገር ለመሸጥ የሚዳዳ ለመጠየቅም ለማየትም በምንም አይነት መልኩ ምንም ለማድረግ በማይመች ሁኔታ የመጣውን ኃይል አምኖ ከዛ ጋር የሚያብድ አለ። ለምን ፕሮፌሰር አስራት ወልዴስ ብላችሁ የቀሰቀሳችሁኝ 96 ላይ 97 ላይ የፖለቲካ ፓርቲ ያደረጋችሁኝ የፖለቲካ ፓርቲ መያድ ነበር በዛን ወቅት። ከዛ ቅንጅቶ የፕሮፌሰር አስራት ወልዴስን ደም መለሳችሁ። ዛሬም ጀነራል አበባውን ትሰድባለህ፣ ተመስገን ጥሩውን ትሰድባለህ፣ አረጋ ከበደን ትሰድባለህ። የሚሰራው ይሰደባል። የሚገል ብቻ የሚያደንቅ ህዝብ እንዴት ይፈጠራል? የሚገል ብቻ ትምህርት ቤት የሚያወድም መምህራን የሚገል የነውር ቅጥ የለሽ ህግን የሚያፈርስ የሚዘርፍ እስረኛ የሚበትን ሁሉን ነገር የሚያፈርስ ሰልጥ የሚያቃጥል እኔ እዛ ጋር ያሉ አሽንጉርቶች አይደሉም። ሻዕቢያና ህወሓትም አይደለም፣ ግብጽና ሌሎችም አይደለም። ይሄንን አጃይብ እያለ እያጨበጨበ
መከራውን ወደ ቤቱ የሚጠራ ነው። ምናልባት ትናንትና የተቃጠለው ደብረ ታቦር ላይ ሊሆን ይችላል። ነገ የትም ዓለም ጫፉን እስኪሸፍናችሁ ስታስቀሩት እናያለን። ኢትዮጵያ ውስጥ ሰዎችን እንዲሞቱ፣ እንዲጠፋፉ፣ እንዲሰቃዩ የምታረጉ የትኛውም ዓለም ያላችሁ ሰዎች ፍርዱ እናንተ ጋር ነው። አማኞች ከሆን እስኪ ዛሬ ጸሎት እናድርግ። ፈጣሪ ይፍረድ በየእምነታችን። የእምነቱ መለያየት እምነት ላለው ሰው ልዩነት የለው። ለማያምን ለተቀሸበ እይታው ማንነቱ ሁሉ ተመጥኖ ለተሰጠው እንደ ጋሪ ፈረስ ለተሸፈነ እንደ ቁስ ራሱ ለተሸጠና ለተለወጠ ሰው ሊሚቴሽን አለ። አማኝ ለሆነ ግን እስከ አሄራ እስከ ሰማያዊ ሕይወት እስከ ዘላለማዊ ሕይወት ስለሚል በዛ መነጽር ሁሉ ነገር ማስተካከል ይችላል። አማኝ ከሆነ ፈጣሪ ይፍረድ፣ ለተበደሉት ይድረስ፣ ያለ አግባብ ለሆነ ነገር ሁሉ ፍትሁን ያንግስ። በሰዎች ስርዓት ላይ ገብተን አብይ ደብረጽዮን ኢሳያስ እያል እንደ አቡነ ዘበሰማያት እንደዚህ ክል እንደጋግሟል። እስኪ ፈጣሪን በዛ ልክ እንጥራው። ለምንድን ፈራን? ቄሱም ቃልቻውም ጳጳሱም ሸሁም ፓስተሩም ያጭበረበረ ሁሉ በስራው ይጠፋ ዘንድ ፈጣሪ ነፃ ያወጣን ዘንድ ፈጣሪ ይፍረድ ማለት እንዴት አቃተን? መሪያችንን አስተካክለው ወይም ሌላ አምጣልን ማለት እንዴት አቃተን? እንዴት አብይ ላይ መፍረድ ፈጣሪ ላይ ለምን አንፈርድበት? የሰዎች ስርዓት ጥገኛ ሆነን ሰዎች ስርዓት ላይ ሄደን ሰልፍ እናደርጋለን። እስኪ ፈጣሪ ላይ ሰልፍ እናደርግ። ከሰኞ ጀምሮ አብይ ጾም ይጀመራል። ስንት ሰው የጾምን ጉዳይ አውቆ እንደሚጠቀምና እንደሚጠፋበት አላውቅም። እየቀለዱ ሰው እያሙ ዘረኛ ጎጠኛ እየሆኑ ጾም አለው ማለት በፈጣሪ ላይ መሳለቅ ነው። ያ ራስን ነው የሚያጠፋው። ፈጣሪ የሰራውን ነገር ሁሉ አክብሮ ራስን በመልካም ለመግለጥ የሚደረግ ቅድድሞሽ ባለበት ከሆነ ደግሞ ትርፍ አለው። የትኛው ነን እኛ? ቤተክርስቲያን ሄደን አስቀድሰን ስንመለስ አማራ፣ ኦሮሞ፣ ትግሬ ምናምን፣ ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች እያልን ምን ወደው ዛጋ ስልክ ደውለን እቃዎችን ደብቅ፣ እቃ ዋጋ ሊጨምር ይችላል ብለን ምን ቤተክርስቲያን አምጡና ደብቁት። ሀገር የሚያፈርሰውን ጆሮ የቆረጠውን እጅ የቆረጠውን ሚስማር በግንባር የሚያስገባው የተሰጠው ወንበር ላይ እየተበሳበሰ ያለን ክብሩን ሁሉ የሸጠን አንድ ባለስልጣን ደብቁት እዚህ አድርጉለት ምናምን እያልን እንደዛ እያልን ነው የምንጾመው? ወይስ ሁሉም የዘራውን ጨድ ፈጣሪም በክብሩ ይገለጥ በፍርዱ ይገለጥ፣ ይቺ ምድር ቆሽሻለች ወይ በደንብ ትንጻ ወይ በደንብ ትጥፋ ነው የምንለው? ያለንን እያካፈልን ነው ወይስ ያለን ሀሜትና ጥላቻ ብቻ ስለሆነ እሱ ነው የምንለው? ለብዙ ለምን አለ የሚለው ይሄ ብዙ ጊዜው የቆየና በዚህ ተቀስቅሰው ግን ብዙ ለምን የሚሉ ጥያቄዎችን እላዩ ላይ የተተገበረባቸውን ሰዎች እያስታወሳችሁ እንድትሰሙ ነው። በአቋቋም ቅመራ በቅኔው ምስጠራ በጣም ብዙ ገድል የሰራ በሀገር ፍቅር ነዲድ ከጧፍ የሚያበራ እንኳንስ ወዳጁ ጎረቤቱ ሳይቀር በስሙ የኮራ ነበረ እኮ አማራ። ታዲያ ክብርና ውዳሴ ነበር ለውለታው የሚገባው መልሱ፣ ወይስ ዘሩን ማጥፋት እንዳውሬ እያደኑ እንደወሮ በላይትም እያፈሱ? የአይሁድ ድምር መንጋ ጌታውን ሊገድለው ወንጀል ሲፈጥርለት አይኑ እያየ ሲያብለው የናዝሬቱ ኢየሱስ የአይሁድ ንጉስ ብሏል ስቀለው ስቀለው በርባንን ይፍታልን እሱን ግን መስቀል ላይ በቶሎ አንጠልጥለው ብሎ እየጮኸ ነው ፈጣሪውን ሳይቀር ስሙን የበከለው። አገሬ ናት ብሎ ወገኔ ነው ብሎ አምኖት እያደረ በእምነት እየዋለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ነገር አለ። መልስ የሚያስፈልገው ብዙ ነገር አለ። ፍች የሚያስፈልገው አያሌ እንቆቅልሽ ብዙ ውስጥ አለ። ለኔ እንደሚመስለኝ በጠመንጃ አይደለም እሱ ለግብዝ ነው፣ በጉልበትም አይደለም የአራዊት ባህሪ ነው። በጥላቻ አይደለም ጊዜ ያለፈበት የጅሎች ድርሻ ነው።
ለጥላቻ ደዌ ፍቱን መፈወሻ ለአእምሮ ስብራት ዋነኛ ወጌሻ አእምሮ ብቻ ነው የትብታብ ማርከሻ። ምሁር ሆይ በላ ዘዴ ቀይስ ለትብታቡ መፍቻ ለደዌ መድኃኒት ለችጋሩ መግቻ። ወላጅህ ወዲህ ከሰው ሰራሽ ወዲያ ከተፈጥሮ ታግሎ እያታገለ ተባይ እየበላው ሾሁ እየወጋው ወዳጁ እየከዳው እየተበደለ አመት ሙሉ ደክሞ ጦም አድሮ እየዋለ አንተን ሲያስተምርህ እንደነበር አለ። አይለወጥ ከሺህ ዓመት በፊት በሄደበት መንገድ ባረሰበት ዘዴ ምን ለውጥ አገኘና አለፈለት እንዴ? በዚያ ላይ መገፋት፣ በዚያ ላይ ስደቱ፣ መከዳት፣ መሞቱ፣ አገሬናት ባላት እንግልት ልፋቱ ስንቱ ይዘረዘራል ይቅር ምን አባቱ። ዛሬም ዳማከሴ ፌጦና ቅርንፉድ፣ ዛሬም አባይ ጠንቋይ መጣፍ ገላጭ አጉሪ ቃልቻ ቤት መሄድ ያልፋል ብሎ ሲጥር ራሱ እያለፈ ጊዜውን ሲያነጉድ እባክህ ነቃ በል ህመሙ ይሰማህ አሳይ እንጂ መንገድ። ከቻለ ፈውሱን ስጠው ካልሆነ አብረኸው ሙት። ሲከፋው ተከፋ ሲደሰት ተደሰት። ሲያለቅስ አብረህ አልቅስ ሲስቅም ተንከትከት። ይሄው ነው ዝምድና ይህ ነው ወገን ማለት። የተፈጥሮ ሳያንስ ሰው ሰራሽ ተባዩ ጎኑን እየላሰው ለተገፋው ዋልታ እንዳልነበር ሁሉ የረባው ያረባው እየጎነተለው አገሩ ጠፍታበት አገሩን ፍለጋ አገር እንደሌለው ዝምታው ምንድነው? ትዕግስት ነው ፍርሃት በላ መልስ አድለው። ኢትዮጵያ የምትባል የነፃነት ማማ የቆፍጣኖች ሀገር የስልጣኔ አድባር ልዩ ጽላቴ ናት። እሷን አትንኩብኝ አማራም እንደዚያው እምነቴ ናት ብለው በለው አው በለው። የምን ማቀርቀር ነው? የምን መቆዘም ነው? እባክህ ቀና በል አንገትህን ቀና አርገው። በትካዜ ሳይሆን አንድ ላይ ስትቆም ነው የጥላቻ መንጋ የሚበረግገው። አንድ መሆን አቅቶ ህብረትህ ከላላ ይጫወትብሃል ቀበሮና ተኩላ። ከስር እንዲነቀል ትብታቡ ሰንኮፉ የሰመረ እንዲሆን የክፉ የደጉ የጊዜያችን ሰልፉ ሁሉም ከተኛበት ይቀስቀስ ይወገስ ይበቃል እንቅልፉ። ለችግሮች መፍቻ አንድነት ብቻ ነው የማይዝገው ቁልፉ። አንድ መሆን ቀጫጫ የሆኑት የፈትላችን ክሮች ለብቻ ሲያዩዋቸው ከተነጣጠሉ ምንም አይፈይዱ ምንም አቅም የላቸው። አንድ ላይ ከሆኑ አንበሳ ያስራሉ እሱ ነው አቅማቸው። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላቱን እንደ ገብስ ሁሌ ባንጓለለ የአገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። ምሁር ሆይ ፍታለት ባክህ ትብታቡ ይበቃል። በእውቀትህ ጋገዝከው የችጋሩ ልጓም ይወልቃል ይወድቃል። ይበቃል ይበቃል ይበቃል። አቤት ሰላም ናችሁ? ሰላም ሰላም። እሺ እስኪ የነበረው ትንሽ ሰዓትም ትንሽ ነው ያለኝ፣ ግን የነበረውን ከሰው ልጅ ጋራ ያለውንና እሱ ላይ ያሉ ልጆች ወደ የመን የሄዱበትን ሁኔታ እንዲሁም ደግሞ አጠቃላይ መፈናቀሉ አዲስ የተጀመረም የተባለውን ነገር አጠር አድርገው ያሉ ችግሮች እንደው እዚህ በሚዲያ ላይ ብንናገረው ጀስት መፍትሄ ለማምጣት እንጂ ወቀሳ ለማብዛት ስላልሆነ ቢፈቱ የምትሏቸውን ነገሮች ቅሬታ ካለና የመን የሄዱ ልጆች ደግሞ ምን ሁኔታ ላይ እንዳሉ እዚህ ያሉት ወንድሞቼ እንዲሰሙ ፈልጌ ነው። እስኪ ነገሩን እሱን አጠር አድርጋችሁ። መርሃባ። እሺ መጀመሪያ እናመሰግናለን ወንድማችን አስተዋሽ ባጡበት ሰዓት ላይ ይህንን ሀሳብ በማንሳት በጣም እናመሰግናለን። ልጆቹ የሄዱት በማታለል ነው። እንግዲህ 3 አመት 4 አመት 5ኛ አመት የያዙም አሉ። ሸራ ውስጥ ተቀምጣችሁ ከምትበሰብሱ እኛ በድርጅት እንከፍልላችኋለን፣ እዛ ሰርታችሁ
ሄዳችሁ ትከፍላላችሁ፣ ድርጅት ጋር ካምፓኒ ነው የምናስገባችሁ በሚል ቤተሰብ ሳይሰማ እንቢተኛም ሆኖ እየሰሙም የሄዱ ያው እንደዚሁ ሰርቶ ለማግኘት አታለው ነው የወሰዷቸው። ከወሰዷቸው በኋላ ብር አንጡ አሉ። እየተለማመነ የተከፈለም አለ። ውጭ ደግሞ ወይ ሚስቱን ወይ ልጁን አንዷን ልጇን ይዞ እንትን ሚስቱን የላካለ። ከዛ መንበዳደር የተወሰኑ ሰዎች ከፍለዋል። የኔ አላገኘሁም። ያው አስቸጋሪ ነገር ላይ ያለ ነው። ያው 15 ቀን እየሆናቸው ነው አሁን። የወለጋው ጉዳይ በህጋዊ ሸኔ ነው እየተፈናቀለ ያለው። ህጋዊ ሸኔ ስል ቢሮ ህጋዊ ሸኔ የሚባለው ምን አይነቱ ነው? ህጋዊ ሸኔ ብዬ የምጠራው ለውጡን ያልተቀበለ በብልጽግና ማሊያ የሚነግድ ይህን ለውጥ ሪፎርሙን ያልተቀበለ ግልጽ ነው። ኦኬ። ስለዚህ እንደ መንግስት ነው ስትጠሯቸው ሁሉ ነው እንደዛ ነው። እኛ ህጋዊ ሸኔ የምንላቸው ማለት የጫካው ሸኔ የለም። ኦኬ። የጫካው ሸኔ የለም። አንዳንድ ቦታዎች አሉ። እሱንም መከላከያ እርምጃ ወስዷል። እነዛም ተጽዕኖ የሚፈጥሩ አቋም ላይ አይደለም ያሉት። ወደ ይቅርታ ተብሎ የገባው በትንሽ ጊዜ ተሐድሶ ቀጥታ በቢሮ በኩል ያንኑ ስራ እያስፈጸመ ነው ያለው። መጀመሪያ ጫካ ላይ ሆኖ ሲሰራ የነበረውን አላማ ማለት ነው። እንደ ምሳሌ ስነግራችሁ እዚህ ገራዶ የሚባል አካባቢ ወጤ ማዶ እስኪ እዚህ ጋር ኦፕሬሽን እናድርግ በሚል ሚኒሻውን እዛ አካባቢ ያለው መሳሪያ ያለ እንዳለ ውጣ ካለ በኋላ ኦፕሬሽን ሄዱ አብረው እሺ ብለው አምነዋቸው ማለት ነው።